ፍጹም ባልተጠበቀ መልኩ ኢራን በሆርሙዝ ያላት ቁጥጥር እየላላ ነው ተብሏል። እርሷ በፈቀደችው መንገድ የማያልፉ መርከቦች ቁጥራቸው ጨምሯል ተብሏል። ነገሩ ግራ እያጋባ ነው። ይህ እንዳለ ሆኖ እስራኤል ለጋዛው ጦርነት ያወጣችው ወጪ ጭንቅላትን አስይዟል። የእስራኤል መገናኛ ብዙሃን የወጣውን ወጪና ከዚህ በኋላ ይወጣል ተብሎ የሚጠበቀውን ገንዘብ ጠቅሰውታል። ብዙዎች እየተነጋገሩበት ይገኛሉ። ይህ እንደተጠበቀ ሆኖ ኢራን ከዩናይትድ አረብ ኤምሬትስ ጋር ከፍተኛ ውዝግብ ውስጥ የገባች ሲሆን ኤምሬትስ ለተተኮሰባት ሚሳኤል የወሰደችው እርምጃ የአካባቢውን ውጥረት ሞቅ አድርጎታል። ይህንንም ይዘናል። ይህ እንደተጠበቀ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከባድ ካርድ ተመዞባቸዋል። ካርዱን የመዘዙባቸው ደግሞ ያባረሯቸው ሚኒስትር ናቸው። እኒህ በዩክሬናውያን ዘንድ ተወዳጅ መሆናቸው የሚነገርላቸው ምርጫ ቢካሄድ ከዜሌንስኪ በላይ ቁጥር አስመዝግበው መመረጥ ይችላሉ የሚባልላቸው ሰው ምርጫ ይደረግ ሲሉ የዜሌንስኪን ጆሮ የበጠሰ አስደንጋጭ ንግግር ተናግረዋል። ሰውየው ይፋ ባደረጉት ቪዲዮ የጠቀሷቸው ነገሮች፣ ያቀረቧቸው ማስረጃዎችና የዩክሬን መንግስት አሁን በቀውስ ውስጥ እንደሚገኝ በግላጭ መግለጻቸው ዜናውን ሁሉ ተቆጣጥሮታል። በስፋትና በጥልቀት እንመለከተዋለን። እንዲሁም ኔቶን እርስ በርስ ሊያፋልም ይችላል ተብሎ የሚጠበቀው የግሪንላንድ ጉዳይ አሁን ይበልጥ እየከረረ ነው። ዴንማርክም ምልምል ወታደሮቿን ወደ ግሪንላንድ እየላከች ትገኛለች። የጦር ሰራዊቷን እያደራጀች ነው። አዳዲስ ሕጎችንም እያወጣች ነው የሚሉ ዘገባዎችን በርትተዋል። የትራምፕ ነገር አይታመንም፣ ራሳችንን እንከላከል በሚል ዴንማርክ እየወሰደችው ያለው እርምጃ ብዙዎችን ከወዲሁ አሳስቧል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የሆርሙዝ አለቅነቷን ለወራት ያህል ያስጠበቀችው ኢራን አሁን ያልተጠበቁ ነገሮች እየገጠሟት ይገኛሉ። ኢራን ባስቀመጠችው የባህር መተላለፊያ ላይ አናልፍም የሚሉ መርከቦች ቁጥራቸው በዝቷል። የኦማን መንገድ እየተባለ የሚጠራውና ኦማንን ታኮ በአሜሪካ ጦር አጋዥነት የተሰመረውን የውሃ መስመር በርካታ መርከቦች እየተከተሉት ነው ተብሏል። 80 በመቶ የሚሆኑት በሆርሙዝ የተላለፉ መርከቦች ይህንን የኦማን መንገድ መርጠው እያለፉ እንደሚገኝ ሲኤንኤን ዘግቧል። ይህ ደግሞ የኢራን አብዮታዊ ጦር የሆርሙዝ ቁጥጥሩን አጥቶ ይሆን የሚል ጥያቄ እንዲጠየቅ አድርጓል። የተባበሩት መንግስታት ድርጅት ጭምር ይህ ትክክለኛው መስመር ነው ብሎ ያወጀው የኦማኑ መንገድ አሁን ለመርከቦች ተመራጭ ሆኗል ይላል ኬፕለር የተባለው ተቋም ያወጣው የጥናት መረጃ። ከሳተላይት ምስሎች ጋር የተደገፈው ይህ መረጃ በርካታ መርከቦች በኦማን ሰሜናዊ ጠረፍ እየተመላለሱ እንደሚገኙ የሚያመላክት ነው። እርግጥ ነው ከሰሞኑ መርከቦቹ የመገናኛ ዘዴዎቻቸውን ወይም ትራንስፖንደሮቻቸውን በማጥፋት በሆርሙዝ እያለፉ እንደሚገኙ ዘገባዎች ጠቁመው ነበር። በቀን 9 ሚሊዮን በርሜል ነዳጅ እየተላለፈበት ነው የተባለው የሆርሙዝ ሰርጥ ከዚህ ቀደም ከዚህ ግማሽ ያነሰ ሊተላለፍ ይችላል ተብሎ ግምት ተወስዶ ነበር። ይሁንና መርከቦቹ እያለፉ ይገኛሉ፣ ሊያውም ኢራን ባልመረጠችው መንገድ እየተባለ ስለሆነ የኢራን የቁጥጥር ጉዳይ ትልቅ ጥያቄ ተነስቶበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝን በእጃችን እናስገባለን የሚል ንግግር መናገራቸውና የአሜሪካ ጦር በሆርሙዝ የሚተላለፉ መርከቦችን ድጋፍ ይሰጣቸዋል መባሉ ለኢራን እንደ መልካም ዜና አልተወሰደም። ምናልባት የኢራን አብዮታዊ ጦር ወደ መርከቦቹ መተኮስ ስላልፈለገ ነው ወይስ ስላቃተው የሚለውም ጥያቄ ሌላ እየተጠየቀ ያለ ጥያቄ ነው። ሆኖም ኢራን ተኩሰዋለች የተባለው ሚሳኤል ውዝግብ ማስነሳቱ አልቀረም። የተባበሩት አረብ ኤምሬትስ 2 ባለስቲክ ሚሳኤሎች አንዱ በግዛቴ ወድቋል፣ ሌላኛው ግዛቴን ጠጋ ብሎ ውሃ ላይ አርፏል፣ ይህ ደግሞ የተተኮሰው ከኢራን ነው ብላ ቁጣዋን አሰምታለች። ከቴህራን ጋር ያላትን ሁለንተናዊ የንግድ ግንኙነት እንዳቋረጠችም ነው ኤምሬትስ ያሳወቀችው። ኢራን ደግሞ እኛ ላይ ጫና ለማድረግ የተወጠነ የአሜሪካና የእስራኤል እቅድ ነው ስትል ጉዳዩን አጣጥለዋለች። በውጭ ጉዳይ ሚኒስቴር ቃል አቀባዩ ኢስማኤል ባጊ አማካኝነት ምንም አይነት የንግድና የፋይናንስ ግንኙነት በመንግስታችን አዲስ መመሪያ እስኪወጣ ድረስ
ከኢራን ጋር አይኖረንም የሚለው የተባበሩት አረብ ኤምሬትስ መግለጫ ኢራን የአካባቢውን ሰላምና መረጋጋት እያወከች ነው በሚል ክስ አቅርባለች። የኤምሬትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ግዛታችንን እናስከብራለን፣ የሚመጣብንንም ጥቃት እንጋፈጣለን ሲል ደምድሟል። ይህ እንደተጠበቀ ሆኖ እስራኤል በጋዛው ጦርነት ወቅት አወጣችው የተባለው ገንዘብ መነጋገሪያ ሆኗል። ባለፉት 3 ዓመታት ብቻ 142 ቢሊዮን የአሜሪካ ዶላር እስራኤል ለጦርነቱ ስለማውጣቷ የእስራኤሉ ሃሬትስ ጋዜጣ ዘግቧል። ገና በቀጣዮቹ 10 ዓመታት ደግሞ እስራኤል ታወጣዋለች ተብሎ የሚጠበቀው ገንዘብ ጭንቅላት የሚያስይዝ ነው። ለጦሯ የተመደበውና እያወጣች የምትገኘው ገንዘብ እየተመጣጠነ አለመሆኑ ደግሞ ለእስራኤላውያን የፋይናንስ ፈተና እንደሚሆንባቸው ይጠበቃል። እስካሁን 142 ቢሊዮን ዶላር ወጥቷል። በቀጣዮቹ ጊዜያት ደግሞ እየወጣ ያለው ሲደመር 169 ቢሊዮን ዶላር ይደርሳል ብሎ ነው ሃሬትስ የዘገበው። 130 ቢሊዮን ዶላር ያህል ብሔራዊ ዕዳ ያለባት እስራኤል ይህንን ገንዘብ ማውጣቷን ያልወደዱት የፋይናንስ ሰዎች አልጠፉም። ከአሜሪካ በዓመት 3.8 ቢሊዮን ዶላር የሚሆን ወታደራዊ እርዳታ የምታገኘው እስራኤል ከበጀቷ ቀንሳም ከሌሎች ምንጮችም አምጥታ ይህንን ገንዘብ በቀላሉ ታሳካዋለች ተብሎ አይጠበቅም። ኔታንያሁም ገንዘቡ እንዲወጣ እያዘዙ የሚገኙት ምንጩን ሳያረጋግጡ ነው ይላል የሃሬትስ ዘገባ። የጥቅምት 7ቱ ክስተት የፈጠረው የጋዛው ጦርነት እስራኤልን በብዙ መልኩ ፈትኗት አልፏል። የጋዛ ሕዝብም ከፍተኛ ችግር ውስጥ መግባቱ የሚታወቅ ነው። ይህ እንደተጠበቀ ሆኖ በዜሌንስኪ የተባረሩት ሚኒስትር ትልቁን ካርድ መዘዋል። በቀድሞ አለቃቸው ቮሎዲሚር ዜሌንስኪ ላይ የምርጫ ካርድ ነው የመዘዙት። እኒህ ተባራሪ ሚኒስትር ሚሃይሎ ፌዶሮቭ ይባላሉ። የመከላከያ ሚኒስትር ነበሩ። ገና በ35 ዓመታቸው ሚኒስቴር መስሪያ ቤቱን ብዙ ነገር ለውጠውበታል ተብሎ በዩክሬናውያን ዘንድ ተወዳጅነትን አትርፈው ቆይተዋል። እኒህ የዲጂታል ትራንስፎርሜሽን ሚኒስትር ሆነው ሀገራቸውን ያገለገሉት ዳታን ለጦርነት በሚገባ በመዋልና በመተንተን ልዩነት ፈጥረዋል ተብለው የሚሞገሱት ሰው በቪዲዮ ባስተላለፉት መልእክት የዜሌንስኪን መንግስት ክፉኛ ወርደውበታል። በእርሳቸው መባረር ምክንያት ዩክሬናውያን ሰላማዊ ሰልፍ እስከ መውጣት እንደደረሱና ዜሌንስኪም ጉዳዩ አሳስቧቸው ከእርሳቸው ጋር ተጋጭተዋል የተባሉትን የሀገሪቱን ጦር አዛዥ አሌክሳንደር ሲሪስኪን ማሰናበታቸው የሚታወቅ ነው። ሚሃይሎ ፌዶሮቭ ምክትል ጠቅላይ ሚኒስትር ሁን፣ ሌላ ስልጣን ልስጥህ ተብለው በዜሌንስኪ ቢወተወቱም የመከላከያ ሚኒስትርነቴ ካልተመለሰ በስተቀር በማለት የስልጣን ጥያቄውን ውድቅ ማድረጋቸውም የሚታወቅ ነው። ታዲያ በዩቲዩብ በለቀቁት አዲስ ቪዲዮ አስደንጋጭ ነገር አወሩ። ሀገራችን የተጠላለፈ የአመራር ቀውስ ውስጥ ገብታለች። ተጠያቂነትና ግልጽነት እየሸሸ ነው። እናም ህጋዊ የሆነ ደህንነቱ የተጠበቀ በሚመቸን መልኩ ልናከናወን የምንችለው ዲሞክራሲያዊ መንገድ ውስጥ መግባት አለብን። ምርጫ ማከናወን አለብን። አሁን ባለንበት ሁኔታም ሆነን ለዚህ መፍትሄ ማበጀት እንችላለን። ምክንያቱም ዲሞክራሲ ማለት በሰላም ጊዜ የሚሰጠን ቅንጡ ዕቃ ሳይሆን ሁልጊዜም የምንፈልገው ነገር ነውና በማለት መከራከሪያቸውን አቀረቡ። ሲጀመር ለዲሞክራሲ ብለንም ጭምር እኮ ነው የምንዋጋው ሲሉም ቀጠሉ። በዚህ ጉዳይ ላይ በሚገባ ማውራት ይገባናል። አንዳንድ ውሳኔዎች ግልጽ ባልሆነ መንገድ የሚወሰኑት እኮ ለዚህ ነው በማለት የምርጫውን አስፈላጊነትም ጠቆሙ። ሚሃይሎ ፌዶሮቭ ጥሪውን ባቀረቡበት ቪዲዮ ላይ እርሳቸውን ብሎ ሰላማዊ ሰልፍ የወጣውን የዩክሬን ሕዝብ የያዘ ምስል እንዲሁም ደግሞ በሀገሪቱ የጸረ ሙስና እንቅስቃሴ ወቅት የተደረጉ የተለያዩ ክስተቶችን የሚያመላክቱ ቪዲዮዎችን ከጀርባቸው በማጀቢያነት ተጠቅመዋል። የዜሌንስኪ ፓርቲም ቢሆን የዩክሬን ዴሞክራሲ የልብ ማዕከል መሆን አለበት እንጂ የኪስ ቦርሳ መሆን የለበትም በማለት ፓርቲውንም ጭምር ተችተዋል። አሁን ለሰዎች ብዙ ነገሮች ግልጽ እየሆኑ መጥተዋል። ከሙያ ይልቅ ሌሎች መስፈርቶች ናቸው የሹምሽር ምክንያት እየሆኑ የሚገኙት። በተለይ ደግሞ አሁን ላለው ስርዓት ታማኝ የሆኑ ሰዎች እየተሾሙ ይገኛሉ። ሙያቸውና ብቃታቸው እየታየ አይደለም ሲሉ ፌዶሮቭ አሳውቀዋል። ዓለም አቀፍ መገናኛ ብዙሃንም የፌዶሮቭን ጥሪ በፊት ገጻቸው ላይ አቅርበው ይበልጥ መነጋገሪያ አድርገውታል።
በሐምሌ ወር ላይ በተሰራ አንድ የህዝብ አስተያየት መለኪያ የዜሌንስኪ ህዝባዊ ተቀባይነት 59 በመቶ ሲሆን የተባረሩት ሚኒስትር ሚሃይሎ ፌዶሮቭ ግን 65 በመቶ ህዝባዊ ተቀባይነት አላቸው። እናም ምርጫ ቢካሄድ ሰዎች ከዜሌንስኪ ይልቅ ፌዶሮቭን የሚመርጡበት ዕድል ሰፊ እንደሆነ እየተነገረ ይገኛል። ምናልባት እርሳቸውም ለዚህ ይመስላል አሁን ምርጫ የምናደርግበት ሰዓት ደርሷል ያሉት። የዜሌንስኪ የምርጫ ዘመን ከ2 ዓመት በፊት ነው የተጠናቀቀው። በመጨረሻም ዴንማርክ በትራምፕ ዛቻ ምክንያት አድርጋ የማታውቀውን ነገር ሁሉ እያደረገች ትገኛለች። ለመጀመሪያ ጊዜ 11 ወር ያሰለጠነቻቸውን ምልምል ወታደሮቿን ወደ ግሪንላንድ ልካለች። ዴንማርክ ከዚህ ቀደም ግሪንላንድን በዚህ ደረጃ መጠበቅ አለብኝ ብላ ስታስብ አልቆየችም። እነዚህ ምልምሎች ኑክ ወደ ተሰኘችው ከተማ እንደገቡ ነው የሀገሪቱ የጦር ሚኒስቴር ያሳወቀው። የአሜሪካ ጦር ከሰፈረበት 350 ኪሎ ሜትር ራቅ ብለው እነዚህ ወታደሮች እንዲሰፍሩ መደረጉ ደግሞ ለአሜሪካ መልእክት ለማስተላለፍ ተፈልጎ ሊሆን እንደሚችል ተገምቷል። እርግጥ ነው ቁጥራቸው 100 ቢሆንም ከአሜሪካ ጋር ፊት ለፊት እንዲዋጉ ሳይሆን ልምድ እንዲቀስሙ ቢላኩም መልእክቱ ግን ቀላል እንዳልሆነ በርካቶች ይናገራሉ። ዴንማርክ የምትመለምላቸውን ወታደሮች ቁጥር ከጊዜ ወደ ጊዜ እየጨመረች ትገኛለች። ሴቶችን በምልመላ ስርዓቱ ያካተተችው ዴንማርክ ከ5000 እስከ 7000 የሚሆኑ ወታደሮችን በተጨማሪነት በየዓመቱ ለመመልመል እቅድ ይዛ እየሰራች ትገኛለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።